እኔና ባሌ በቃ የኑሮ ውድነት አናታችን ላይ ሲወጣ ሊያሳብደን ሲል በጫት መርቅነን እናሳልፈው ብለን እየቃምን ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ማድረግ እስከ መጨረሻው ተከታተሉ። እንግዲህ እኔ ቪዲዮ ከለቀኩ ወደ 3 ሳምንት ምናምን ወላይ ነገ 3 ሳምንት ነው መሰለኝ ከለቀኩኝ። እና ሙሽኪላ የሰው ልጅ የሆነ ችግር ካልገጠመው አይጠፋም ማለት ነው። ስለዚህ በችግር ያዙኝ፣ በሆነም ምክንያት ነው የጠፋሁት ማለት ነው። አሁን መጥቻለሁ። ስመጣ ተቀበሉኝ። ምንም ማድረግ አይቻልም። እኔ ስራዬ ሁሉ እንዴት እንደሆነ ግራ ግብት ብሎኛል። እና እንዴት ናችሁ? እንዴት ከረማችሁ? ኢድ እንዴት ነበረ? ፏ ብላችኋል ወይ? አይዟችሁ፣ አብሽሩ። በስደትም ያላችሁ በሀገርም ያላችሁ አይዟችሁ፣ ፏ በሉ። የምን መጨነቅ ነው? በካልቹ በሉት፣ ጭንቀት በቴስት በሉት። እዚህ ያለው በዚህ ሀገር እንዴት ሆኜ ልውጣ ይላል። እንዴት ሆኜ በዚች ሀገር ብውጣ ይላል። እዛ ያለው ደግሞ ወይኔ እኔ መገሬን ገብቼ እንደዚህ ከቤተሰቦቼ እንደዚህ የሚሆንበት ቀን ናፈቀኝ ይላል። ሱብሃንአላህ። የሁሉም ምኞት የተለያየ ነው። ምኞታችሁን አላህ ያሳካላችሁ። ጉሉ አሚን። እናላችሁ እኛ ሀገር ገብተናል። አልሐምዱሊላህ እኛም እንደዛው እያልን ነው። ህምና አላህ ያደለው ለቤቱ ለረመዳን ሲገባ አስቤዛ እየገዛ ምን እያለ ሽርጉድ ይላል። አላህ የበደለው ደግሞ ለመዳን ቤት ይጠገረራል ምናምን ብዬ ቪዲዮ የሰራዋት ሁሌ ሳስታውሳት እንትን ትለኛለች። እና ትገባላችሁ አንድ ቀን አብሽሩ። የማይሆንበት ምክንያት የለም። አላህ ካለ በሁሉም ነገር ይደረሳል። አትጨናነቁ እላችኋለሁ። ምኞታችሁ አላህ ያሳካላችሁ። እና ቡናችንን እያፈላን ነው። እኛ ጫታችንም እየቃምን ነው። ራህሙ ጫት መቃም ጀመረች። ለምን ብትሉ ኑሮ ውድነት ሊያሳብዳት ጭንቅላቷን ቋ ሊያረገው ሲል ማለት ነው። እንዴ በጫት መርቅኜ ፏ ብልጭ ብዬ ቢያንስ ለትንሽም ሰዓት ብረሳው ራሴን ከማበድ ምናልባት እንትን ካልኩት ብዬ ነው። የጫቱ ወጪ ጨምሮ የሚያሳብደኝ ነገር ከሆነ ይከብዳል። በነገራችን ላይ ይሄ የዓለም ጦርነት የምንድነው የኢራኑና የምንድነው ጦርነት ማለት ነው። ለኛ ራሱ በጣም ከባድ ጫና ነው ያደረገብን እዚህ ኢትዮጵያ ላይ። ለምን ብትሉ ወላሂ ያልቀጠለ ነገር የለም። ያልቀጠለ ከትራንስፖርት ቀጥላችሁ እስከ ሸቀጥ ያልቀጠለ በቃ እህል ብቻ ነው ያልቀጠለው እንጂ ቢስሚላህ ረህማን ረሂም በጣም ያስጠላል። የገበያው ዋጋ ማለት ነው። ዘይት እላፊ ጨመረ፣ ሳሙና በእጥፉ ጨመረ። እኔ ከኢራን ይምጣ እንትኑ አላውቅም፣ ግን እንደዛ ሲሆን በቤንዚሉ ጉዳይ ነው እንግዲህ የኑሮ ውድነቱ የጨመረው። ትራንስፖርት በጣም ውድ ስለሆነ በቃ በ50 ብር የምትሄዱት ትራንስፖርት ትንሽ ቦታ በ50 ብር የምትጓዙ ነበረው 120 እና 100 ብር ገባ። ቀልድ የለም። የ100 ብሩ 200 ብር ገባ ትራንስፖርት ማለት ነው። እና በጣም ከባድ ነው። ስለዚህ ሁሉ ነገር ቀጠለ እላችኋለሁ ውድ ቤተሰቦቼ። ሰው ግራ ግብት ብሎት ለብቻው ማውራት ሊጀምር ነው። ስለ ኑሮ ስትጠይቁት አንገቱን ነው የሚያዞሩት። ተው ነው የሚለው። እና ግን ኑሮ መቼ እንደሚቀንስ አላቅም። ቀንሶ ማያቅም እየጨመረ ይሄድ እንጂ ወላሂ ሳሙና 140 ብር 2 ሳሙና ማለት ነው። 140 ብር 50 ብር የሚገዛው ሳሙና 20 ብር ጨምሮ እንግዲህ 77 ብር እየተሸጠ ትላላችሁ። ስለዚህ ሰው መልተውም እየገዛም ነው፣ እየተናደደም ነው፣ እየተበሳጨም ነው። እና ምንም ማድረግ ስለማይችል ይገዛል። በነገራችን ላይ የኑሮ ውድነት ምናምን የሚጨምረው ህዝቡ ላይ ነው፣ ማንም ላይ አይደለም። ህዝቡ በቃ ተወደደም ቀነሰም በህዝቡ ነው። እና ህዝቡ በጣም ያሳዝናል። ስራ የሌለው ሰው፣ ገቢ የሌለው ሰው፣ የሆነ ምንጭ የሌለው ሰው መኖር አልቻለም እዚህ ጋር። እና አላህ ለሁሉም እንግዲህ ፈረጃውን ቅርብ ያርግለት። አላማችንን አላህ ያረጋጋልን። ሀገራችንን አላህ ያረጋጋልን። በጣም ከባድ ነው እና እኛም እየቃምን ነው። በስንት
አትቀኑ ባለ እየቃመ ነው እንግዲህ እረተው ኑሮ ከዚህ ተቃጠለ ሲባል አንተ ደግሞ ሌላ የውጪ በር ትከፍታለህ ወይ? የዘይትና የሽንኩርትን ዋጋ ግራ አጋብቶናል። አንተ ያስቤዛ ነገር እንደው ግራ መጋባታችን ሳያልቅ የጫት ተጨምሮበት እንደው ምን አስበህ ነው ሰውዬ ምን አስበህ ነው ብዬ እየተጨቃጨኩ ነበር ማለት ነው። እና ማለጣችሁ ቪዲዮ ለማስገባት አልተመቸኝም። ድምጹን ማለት ነው ሳይለንት ተረኩት። ለምን ብትሉ የሆነ ማይገቡ ነገሮች ነበሩ፣ ቆረጥኳቸው። ሽራይኩም እና እንደዛ ነው ላችኋለሁ። ውድ ቤተሰቦቼ አብሽሩ፣ አትጨናነቁ። እዚህ ያለው ሰው ትንሹም ትልቁም ሄጄ ልሙት እኔ ከዚህ ሀገር ብወጣ ወደዚህም አላስብም ነበር የሚልም አለ። ወላሂ ይገርመኛል። እዛ ያለው ደግሞ ወይኔ አገሬን ገብቼ ከቤተሰቦቼ መቼ ነው ፏ ብዬ የምኖረው? እንደው መቼ ነው ለዚች አጭር እድሜ እያለ እዛ ያለው ይጨነቃል። የሰው ምኞቱ ብዙ ነው። ምኞታችንን አላህ ያሳካልን ለሁላችንም። ስደት ሄደን ለመጣን ደግሞ ዳግመኛ ስደት ካፍንጫ የምንልበትን ራህመት አላህ ይስጠን እላችኋለሁ። ውድ ቤተሰቦቼ ኑሮ ቢወደድ ቢረክስ ምን ቢል የራሱ ጉዳይ፣ ያው ከሞት አያድን። ሰው እንደኖረ መኖር ነው። ስለ ኑሮ ውድነት ሲወራ እርግጠኛ ነኝ ሰው ሁሉ ስደት ያለው ይፈራል፣ ወደ ሀገሩ ለመግባት ማለት ነው። ግን የሚቀንስ ነገር የለም። በእኛም ጊዜ ይወራ ነበረ ስለ ኑሮ ውድነት፣ አሁን እየባሰበት ነው። ስለዚህ እስከ መቼ በሰው ሀገር ትቀመጣላችሁ? ስደት ኑሮን መፍራት ሳይሆን ገብቼ ምንድነው የሚሰራው የምለው ነገር ብቻ አስቡ። ስለ ኑሮ አታስቡ። ነጋዴ በጣም ይሸቅላል። ለምሳሌ አሁን ያስገባው ሸቀጣ ሸቀጥም ቢሆን ቀጣይ አምጥቶት ሳያልቅ ዋጋ ይጨምራል። ስለዚህ በዛው ተጠቃሚ ይሆናል፣ ሄዶም ያመጣል። እንደዛ እያለ ነው ነጋዴ ምንትን የሚለው። ስለዚህ የሚሰራ ሰው ይሻላል፣ ከማይሰራ የሚሰራ ይሻላል፣ ከተቀመጠ ውሃ የሄደ ውሃ ይሻላል ይባላል እንግዲህ። እና አትፍሩት። ኑሮ ውድ ነው፣ እንደዚህ ነው፣ ወይኔ ኑሮ ኢትዮጵያ፣ ወይኔ እንደዚህ ወላሂ አትስሙት። ሰው እየኖረ ነው ጫቅ ብሎ ምንም አልጎደለውም። ኑሮም አው እሳት እፍ ብሎ ተኖ ተቃጥሎ አመድ ሊሆን ትንሽ ነው የቀረው የኑሮ ጉዳይ ማለት ነው። ስለዚህ ሰውም በዛ ልክ ነው መስሎ አልታየውም። እና አይዟችሁ አትጨናነቁ ለማለት ነው። እና ባሌንም ምከሩት በኮሜንት። የተውን ጫት ጀምሮብኛል፣ እኔ ግራ ገብቶኛል። እንግዲህ ለሱ ተቀምጬ ይኸው ቡናዬን ጪሴን ምናምን እያጫጨስኩለት ነው፣ እንደ እንትን ውቃቢ እንዳለበት ሰው ማለት ነው። እና ምን አስቦ ነው? በኮሜንት ጠይቁልኝ። እውነቴን ነው ምላችሁ፣ ጠይቁት። ምን አስቦ ነው? ምን ታይቶት ነው የተውን ጫት ጎትቶ የሚመጣው? እንዴ እኔ አልተስማማውበትም በዚህ ጫት መቼም አልስማማበትም። ስለዚህ ምከሩልኝ፣ በኮሜንት አርጋችሁ ምከሩት፣ አስነብበዋለሁ። እሺ። እና ለማንኛውም አላህ ይጠብቃችሁ ባላችሁበት። ሁላችሁንም ሰላም ሆኑልኝ። አገራችንን አላህ ሰላም ያድርግልን እላችኋለሁ። ባይ ደህና ዋሉ።